እንጂ እሱ ነው አይፈልግም ምናምን አይደለም የኔ ችግር። ምንም ያደረገኝ ነገር የለም። እሱ የጎዳኝ ነገር የበደለኝ ነገር ያደረገኝ ነገር የለም። እሱ ነው አይፈልግም አይደለም ችግሬ። እኔ ችግሬ በኋላ የሚመጣው ችግር ሌላ ነገር ይፈጥራል፣ እሱ ህይወት ላይ ተጽዕኖ ይፈጥራል ነው ችግሬ። የዛኔ እኔም ይደብረኛል። በመፈለግ ስሜት ውስጥ ሆነክ ነበረ ይሄንን ነገር ስታደርግ የነበረው። ግን ደግሞ አሁን ምንም የመፈለግ ስሜት የለውም። ቁርጡን ነግራለች። አልፈልግም ይሄንን ግንኙነት ብላለች። فكرت كتير يعني عن جد. القرار اللي أخذته والسنة የወሰንኩት ትናንትና ያልኩት ነገር ሌላም ደግሞ እዚህም ደግሞ ሁለቱን አይ ሀሳብህን አናስቀይር ሶሪ አንተንም ታጣብህ እስኪ ምንድነው ላይ የተፈጠረው አይተሃል ስላንተ የተፈጠረው ነገር አይተሃል ምናምን እኛም ነበርን በቦታውና አይ ነው ከባድ ነው የሆነ የምትወደው ሰው ምናምን በቀላሉ በቃ ከዚህ በኋላ እንድንገናኝ አልፈልግም የሚል ንግግርን ከእሱ አንደበት መስማት ከምትወደው ሰው መስማት ከባድ ነው። ግን ደግሞ ላይ እስኪ አንተ እንዴት ተረዳኸው አስብበት ምናምን ተብለን ነበር የመጣከውና እንዴት አሰብክ? ወደ ምን አይነት ምርጫ ነው ይዘህ የመጣከው? ላይ አይ በቃ እንግዲህ እኔም ወደ ሀገር ይመለሳለሁ ወደ ሱቅ እንደማትለን ተስፋ እናደርጋለን። ምክንያቱም ያው ብዙ ያሳለፍናቸው ነገሮች ስላሉ እንዲህ በቀላሉ መለያየቱ አስፈላጊ ነው ብዬ አላስብም። ገባ? ስለዚህ ምንድን ነው ያሰብከው? አስብ እስኪ የሚያልቅበት ምናምን ማለት እንዴት ላስረዳችሁ? ከዚህ በላይ ነገሮች ላይ ዘንበሽ ነው ከሰማይ እኔ ናቸው አብራችሁ የመጣችሁ መሰለኝ። ተደውላችሁ አንቺ በሱ አንቺ በዚህ ነው እንደመጣችሁት እኛ ላይ ሲደርስ ነው እንደምትሉት አይ ምንጭ ስማውን ነው የመጣው ብዬ ነው እንዳው ከመተደረ ከነኛት እንዴት አይገናኝ አይ ከቤቴ ነው እሱም እኮ ከቤቱ መኪናሽስ አይ ለቻታ እና ምንድነው መሰለህ ያው እንትን ልንል ነበረ እንደውነታው ያው ማለት ዛሬ ተቀጣጣለበት ሐሳብ አለ። ዛሬ ተቀጣጣለበት ሐሳብ የሱን ውሳኔ ያሳውቀውን ላይክ የሱን ውሳኔ ያሳውቀውን ሁላችንም አይ ባይዜ የኛው ከዚህ ቀደም ለመሄድ አይ ከዚህ ቀደም ስናወራ የነበረው ነገር ነበር። እኔና ጆሲ ያስበን የመጣ ነው ሌላ ነገር ነው። ያ ሚሞሪ ቲዩብ ብለን የከፈትነው ቻናል ነበር። ያ እዛ ቻናል እየሰራን ያለነው በዛ ቻናል እንደሆነ መጀመሪያ እንንገራችሁ። ያወቁት መሰለኝ ያ ቻናል ላይ ምንድን ነበር የራት ግብዣው ላይ ያወራ ነው እኛ እንደፈለገው እየኖረ ግን አብሮ መሆን ይሆን አጥቷል። ትላንት ደግሞ እንደዛ እንደማይሆን አይቻልም። ለዛ ስለሆነ ያ ነገር ይቀጥላል ብዬ ማስበው ነገር ያው ማለት እንድታውቁት እንፈልገው ነገር ትላንት ተረጋግተሽ አልነበረም ብለውኛል። ዛሬም ያው እንግዲህ እንደዛ ነው። ዛሬም ሳልረጋጋ ቀርቼ ነው ብዬ አላስብም። ሳውስ እስኪ የኤሪክን ሀሳብ እንስማውና እንጂ ያው ስልሽ ፍሬንድሺፕ እና ሪሌሽንሺፕ መሀል ያለ ዲፍረንስ አለና እኛ መሀል ያለው ጓደኝነት ምናምን ነገር በዚህ መንገድ እናስቀጥለው ነው መቀጠል ሀሳቡ ነው ዋናው ሀሳብ ስለሆነ እንስማውና ሀሳቡ أنا امبارح فكرت በደንብ ነው ያሰብኩት ማለት ነው። እሷ ትናንትና ያለችኝ ነገር ምናምን ያሰብኩት ነው። ባይዘው እንቅልፍም እምቢ ብሎኝ አልተኛውም ማለት ነው። እሱን ነገር ያሰብኩት ምናምንና أخذت قرار اللي هو አሁን እሷ ምንድን ነው ያለችኝ ጎዳላ አንተ ነው የምትጎዳው እሷ አይደለችም ምናምን ነው እሷ ይሄ ሁሉ ነገር ያወራች የተነገረችኝ ለኔ ስላሰበች ምናምን ሳ الشاي ده مؤثرت فكرت كتير يعني عن جد القرار اللي أخذته والسنة የወሰንኩት ትናንትና ያልኩት ነገር ሀሳቤ አልቀየርኩትም ግን ትናንትና ራሱ በደንብ አስቤ ነው የዛሬ ማወራ
የሚያወራው ማለት ነው። እና እኔ እንደዚህ ሆኜ ምናምን አልጎዳም። አምጀት ساعات ما الشيء بده يستغرق معي صبر بالنسبة لي عادي القدام عادي خليه تاخذ وقتها هي نقر بده وقت صح فأنا عادي ما عندي مشكلة جناني القدام ما بتعزم وده حجري منامن لما لسه عصابي اللي ከሄለን ጋር ደግሞ ማራቅ ሀሳብም የለም። ከሱ በዚህ አሁን እኔ ከሷ ጋር ያለው ምናምን አልጎዳም። አንጀት ማበጣዛ ብላክስ እኔ ከሷ ጋር ሲሆን የምር በጣም ነው ደስ የሚለኝ ማለት ነው። የምትወደው ሰው ምናምን ከሱ ጋር ጊዜ ማሳለፍ በነገራችን ላይ በአሁኑ ሰዓት የኛ ሀገር ልጆች ቢሆኑ የዚህን ያክል ስራ ትቶ ብዙ ነገር ትቶ የሚሰጥ የለም ብዬ ነው የማስበው። ሆኖም ግን ነግበኔ ማለት ነው ማለት የበለጠ እንደዚህ አይነት ነገር እስካሁን ራሱ የሆነ ዛሬ ነገ እሺ ትላለች ምናምን ነበር እያልን ያለነው። ግን መጀመሪያ ነው የሰው ልጅ ከመጉዳታችን በፊት ነው ያንን ሰው ልንጠነቀቅለት የሚገባው ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ። እንግዲህ ትናንትና ሄሉ እንዳያችኋት እኔ አልፈልግም ይቁም እያለች ነው። ዛሬም እንግዲህ ያየችው የኔና የሱ ህይወት ላይ ችግር ያመጣል እያለች ነው። እና እሱ ደግሞ አልጎዳም ጊዜ ተጣጣለሁ ከዚህ የበለጠ 9 አመት ነው ጓደኛዬ እንትን ብሎ የራሱ አድርጓታል። ስለዚህ ለፍቅር ሰው አንዴ ነው የሚያፈቅረው ብሏል። ሄሉ ደግሞ እንደዚህ አይሆንም እያለች ነው ማለት ነው። ሄሉ የምሬን ነው የምላችሁ ሄሉ ከራሷ ጋር ትመስለኝ ማለት እስከዛሬ የምታሳየው አብራው የምትሆነው ገና ሰው አለኝ ወይም ኮሜንታተር ይሄን የሆነ ነገር አለኝ ብላ የሚወዳት ሰው ላይ እንደዚህ እሱን የሚጎዳ ነገር ማድረግ ተገቢ ነው ብዬ አላስብም። ያን ሰው ደግሞ ላለመጉዳት ታሰባችሁ ቅድሚያ መጀመሪያ ከመጀመራችሁ በፊት ነው ልትጠነቀቁለት የሚገባው እንጂ ብዙ ርቀት ብዙ መንገድ ከሄዳችሁ በኋላ እሱ እንዳይጎዳ ብዬ ነው እሱ እንትን እንዳይሉ ብዬ ነው። ይሄ ተገቢ አይደለም። ምክንያቱም ኤሪክን መታ የነበረባት መቼ መሰላችሁ? ለጓደኛዬ ለምን እያለች ከምታስቀር የዛን ጊዜ ፓስፖርቱን እንትን እያሉ መጀመሪያ ነበር። አሁን ላይ አንደኛ አብራት ይውላል፣ ሁለተኛ የሆነ አንድ አይነት ልብስ እየለበሱ ብዙ ነገሮች ተላምደዋል። አይደለም ለሷና ለሱ ለነ ኤሪክ ለነ ኤንዲ ለነ ጆሲ ራሱ ይከብዳል መለየት ማለት ነው። መለየት እንደዚህ እንደምናስበው ቀላል አይደለም እንኳን የሚወዳት ልጅ ልጅ። ስለዚህ አሁን ላይ ሄሉ እሱ እንዳይጎዳ ብዬ ነው ለሱ አስቤ ነው የምትይው ነገር ይሄ ተገቢ ነው ብዬ አላስብም። እኔ ሄሉ በደህናው አይደለም ጸበል ሂጂ ጸልይ። ሁሉም ነገር በእግዚአብሔር የማይፈታ ነገር የለም። ሁሉን ለእግዚአብሔር አሳልፈሽ ስጪ ይፈታል። ያን ነገር ከፈታሹ ደግሞ ወደፊት ምንም የሚመጣ ችግር ያለ አይመስለኝም። ችግሮች ቢመጡ አብረሽ መጋፈጥ ነው፣ ሌላ ምንም ነገር የለውም። አይ ገና ካሁኑ እንደዚህ ይላል ብለሽ የበለጠ ሰው እንዲጎዳ ባታደርጊ መልካም ነው። ግን ለብቻዋ መስላ አይመስለኝም። ምክንያቱም እስከዛሬ የምታሳያቸው ከሱ ጋር የነበራት ከሱ ጋር ያላት ቀረቤታ አይታችኋልና እንደዛ አይደለም። እና ሄሉ አሁንም ወደ ራስሽ ሰቢበት ነው የምለው። ውድ ቤተሰቦቼ እናንተ ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን አስቀምጡላለሁኝ። ለማንኛውም እስኪ የሚጨርሰው መጨረሻው ምን የሚቆም ነገር አይደለም። ብዙ ብሬክአፖች አሉ፣ ብዙ ልዩነቶች አሉ። በነዛ ልዩነቶች መሀል የራስህን ህይወት የተሻለ ህይወት መኖር የምትችልበትን መንገድ እንድትመርጥ ነው እኔ ማስበው ማለት ነው። ይህንን ነገር ዛሬ ምነግርህ ወደፊት የሚፈጠሩት ነገሮች አንተ ተጎዳው ብለህ ብታለቀስ ራስን የማጥፋቱን ነገር ብትወስን ወደፊት ላይ እንዳይቆጨኝ ነው አሁን ምነግርህ ሁሉንም ነገር ማለት ነው። በዚህ መንገድ ከቀጠለ ደግሞ ያ ነገር እንደሚፈጠር እርግጥ ነው። ይህንን ነገር ለማወቅ በጣም የተሻለ ማሰብ አይጠበቅብኝም ማለት ነው እኔ እና በዚህ ነገር ከተስማማችሁ ሁላችሁም ካሰባችሁበት ይሄ ነገር ይሆናል ብላችሁ ካሰባችሁ እኔ ችግር የለብኝም። እስከ መጨረሻው ድረስ ከጎን ሆኜ ይሳካልህ ከሆነ ሲሳካልህ ደስ ይለኛል፣ ማይሳካልህም ከሆነ አይዞክ ለማለት ከጎን አለሁ።
ከዛ ባለፈ ግን ይህንን ነው ማለት የምፈልገው። እናንተ የምትሉት ነገር ካለ በሉና። በቃ ዋናው ይሄኛው ልናወራ ነበር የተገናኘ ነው ዛሬ ቀጠሯችን። ያው የእሱን ሀሳብ ለመስማት ነበር። እንዲህ ይሆናልን ብዬ አላሰብኩም ነበር። እንደሆነች በቃ ነገራቶች ሊስተካከሉ መስሎኝ ነበር። ካለ ደግሞ ራሱ እና ውድ ቤተሰቦች ማለት በትንሹም ቢሆን ይሄ ቻናል አላማ